ስልክሽን ለማይመልስ ወንድ ምን አይነት የመልስ ምት ነው የሚገባው? ምን አይነት የመልስ ምት ስትሰጪው ነው ያለሽበትን ሁኔታ ወይም ስሜትሽን ሊረዳው የሚችለው? አሊያም ደግሞ በሌላ አማርኛ እያደረገ ያለው ነገር ወይም ላንቺ እያሳያለው ላንቺ እየሰጠው ያለው ትሪትመንት ልክ እንዳልሆነ እንዲረዳ ማድረግ የምትችው የሚለው ነው በዛሬ ቪዲዮአችን ላይ በሰፊው የምናወራው። አንድ ወንድ ልጅ ስልካችንን እንደማያነሳ እያወቅን ቴክስታችንን እንደማይመልስ እያወቅን ደጋግመን እናደርገዋለን። ያ የሚሆንበት ትልቁ ምክንያት ለሱ የሚሰማን ስሜት መቆጣጠር ስላልቻልን ነው። ይሄንን አንክድም አይደለ? ነፍቆሻል ያልመለሰልሽ ብሎ ደግሞ የማይረባ ሰበቦችን ይነግረናል፣ ደግሞ ያስደርገናል። ስቲል ግን ምንድነው ሰበባችን? ጀነራሊ ተጨምቆ የሚነገረው የፍቅር ስሜት ነው አይደለ? ከዛ ባሻገር ደግሞ ማወቅ ያለባችሁ ምን አለ መሰላችሁ፣ ከእንደዚህ አይነት ባህሪ ወይም ከእንደዚህ አይነት ድርጊታችን ጀርባ ሳይኮሎጂካል እውነታው ምን እንደሆነ ታውቃላችሁ? ምናልባት የሱን አቴንሽን መፈለግሽ፣ የሱን ፍቅር መፈለግሽ አንቺ ጋር የሆነ ችግር እንዳለ የሚጠቁም ነው። ስለሱ ሌላ ቀን እናወራበታለን። ነገር ግን አንድ ወንድ ልጅ ሆነን ለመናገር ይሄንን የሚያደርግ ከሆነ ስደውይ ማያነሳ ከሆነ ቴክስትሽ የማይመልስ ከሆነ ኦንላይን ላይ አክቲቭ ሆኖ እያየሽው ሃይ ያልሽው እየጻፈልሽ ባላየ የሚያልፍ ከሆነ እንደ ሴት ምንድነው ሆነን ለመናገር ማድረግ ያለብሽ? ምናልባት ማየት ካለበት እንዲያይ፣ ማወቅ ካለበት እንዲያቅ ወይም ማድረጉ እንዲጸጽተው ከፈለግሽ ዛሬ የማነሳቸውን ነገሮች ተግባር ላይ ማዋል ግድ ይልሻል። ግድ ማለት ነው። ምክንያቱም አንዳንዴ እኛ ለራሳችን ህመም ወይም ለራሳችን ጥያቄ መልስ የምንፈልገው በሌላ መንገድ ነው መፍትሄ የምንፈልገው። ዛሬ የማነሳልሽን ተግባር ላይ ምናልባት ከዋልሽ ትልቅ ለውጥ ታያለሽ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦችን እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ ለብዙ እህቶቻችን እንዲደርስ፣ እንዲሁም የቪዲዮን ሀሳብ የዩቲዩብ አልጎሪዝም እንዲወደው ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው የመልስ ምት ስልክሽን ለማይመልስልሽ ወንድ ማች ማድረግ መቻል አለብሽ። አለበለዚያ እሱ የሚጠብቀውን ነገር በቀላሉ ትሰጪዋለሽ። ትደውላለች፣ ቴክስት ትላካለች፣ መፈለጉ አይቀርም የሚል እምነት አለው። ከዛ ደግሞ የምትልኪለትን ቴክስት የምትደውይለትን ነገሮች ከጓደኞቹ ጋር ሼር እያደረገ ይስቃል፣ ሙድ ይይዛል። ያንን ደግሞ የሚገለጥልሽ ወይም የሚገባሽ ልክ ለሱ የሰጠሽው ቦታ፣ ክብር፣ ፍቅር ሲጠፋ፣ ፍቅሩ እየቀዘቀዘ ሲመጣ በጓደኞቹ በሱም ፊት መቆም ማለፍ ሲከብድሽ ነው። የዛኔ ነው የሚገባሽ። ነገር ግን ከወዲሁ ከጅምሩ ፍቅር ሲይዘን ማናችንም ሰዎች ልናደርግ የምችለው ነው። በእኛ ማህበረሰብ ኖርማላይዝድ የተደረገውን እሱ አንቺን አድኖ ለምኖሽ ደውሎልሽ ቴክስት ባትመልሽለት ምንም ማለት አይደለም። እዛው የእሱ ጓደኞች ብቻ ስቀውበት ሙድ ተይዞበት ኖርማላይዝ ተደርጎ ያልፋል። ነገር ግን አንቺ ራስሽን ትጎጃለሽ። ነገ በድፍረት ሌላ ወንድ ጋር ስሜትሽን ለመግለጽ እሱ ቃቅርቶ ጓደኞቹ ፊት ለመራመድ ይከብድሻል። ያንን ለሱ መስጠት ማለት በጣም በቀላሉ እንደመሸነፍ ነው። እንዳልተሸነፍሽ ስታሳየው ብቻ ነው አንድን ወንድ ወይም ኢጎን ገደል ስከችበት ኤክስፔክት ያደረገውን ሳሰጪ ስቀሪ ነው የመልስ ምት የሚሆንልሽ ቆንጂት። ታዲያ ያንን ማድረግ እንዴት እችላለሁ? ከዚህ በኋላ 2 3 4 እያለን እናወራበታለን። ግን ፈርስት ኦፍ ኦል መታሰብ ያለበት ስሜትሽን ለማሸነፍ፣ ስሜቴን ካሸነፍ የፈለገውን አይነት ነገር አልሰጠውም። የፈለገውን ነገር ካልሰጠውት ደግሞ የመልስ ምት ይሆንልኛል። በቀላሉ እኮ ነው የምልሽ። መናፈቅ ይጀምራል። የሚጎርፉት ቴክስቶች ሲለቁ፣ መደወል ስታቆሚ፣ እስቲ ምንድን ነው በመሀላችን የተፈጠረውን የሚለውን ጥያቄ ለመመለስ ጥረት ማድረግ ስታቆሚ፣ ምን ሆና ነው? ደበርኳት እንዴ? እኔ ነበርኩ እንዴ የምትደብረኝ ይመስል? አሃ እሷ ናት እንዴ? ራሷን ይሄን ያህል ትወዳለች እንዴ? ራሷን ታከብራለች እንዴ? ሙድ እንኳን እንዲዝባት እኮ አልፈቀደችም የሚሉ ሀሳቦች ስላንቺ እንዲያስብ እሱን ያደርጉታል። ያ ነው የመልስ ምት ቆንጂት። ያ ነው እንዳጣሽ እንዲሰማው የሚያደርገው። ያ ነው ጸጸት እንዲሰማው ልክ አላደረኩም እሷ ላይ ብሎ እንዲያምን የሚያደርገው። ሁለተኛው ደግመሽ አለመላክ ነው። አንዴ ላክሽ፣ አንዴ ደወልሽ፣ ኦንላይን ላይ አየሹ አላነሳልሽም፣ ኢቭን ነው ምልሽ ተናደሽ ብሎክ አርገሹ አንብሎክ ስቲል ፍቅር ውስጥ እንዳለሽ የሚናገር ነው። ስቲል ባትልኪለትም ቴክስት ብዙ ጊዜ ነግሬያቸዋለሁ፣ ሪፖስት ማድረግ ራሱ ስሜትሽን እንደመናገር ነው። ያ የመልስ ምት አይሆንም። የመልስ ምት የሚሆነው ትክክለኛው ቆራጥ፣ ምንም አይነት ጠንካራ የሆነ አቅም ያላት፣ ለራሷ ክብር ያላት፣ ዋጋዋን ጠንቅቃ የምታውቅን ሴት ማንጸባረቅ ነው ትክክለኛ የመልስ ምት ባይዘው ማለት ነው። ስለዚህ ያንን ደግሞ የሚያሳይልሽ ምንድነው? አንድ ጊዜ ብቻ መሞከር ነው። እንደ ሴት ልጅም ሊሆን ይችላል፣
እንደ አንድ ጠንካራ ስነ ልቦና ያላት ዋጋዋን ጠንቅቃ እንደምታውቅ ሴትም ሊሆን ይችላል። አንድ ጊዜ በቂ ነው። ስሜትሽን ለመግለጽ ነው ብላችሁ ለማሳየት ቅድም እንዳልኳችሁ ለማስረዳትም ሊሆን ይችላል፣ ለማሳወቅም ከአንዴ በላይ ገፍተሽ እንዳትሄጂ። ስፔሻሊ ደግሞ ኢሚዲየትሊ አንዴ ልቀሽ አልመልስ ሲልሽ ወዲያው ያልሽ ደበረኝ፣ አስከፋው፣ ምን አጥፍቼ ነው ግን ምን ተሳስቼ ምን አድርጌ ነው ብታናግረኝ እኮ ምነግርህ ነገር አለ። የፈለገ ሰዎች ብታስረጃቸው መረዳት ካልፈለጉ አይረዱም። ልትሰጫቸው ብትፈልጊ መቀበል ካልፈለጉ አይቀበሉም። ልታሳያቸው ብትፈልጊ ማየት ካልፈለጉ እንደዛው ማየት አይፈልጉም። ስለዚህ ምን ያስፈልግሻል? ጠንካራ አቋም ታይተሽ መታየት ወይም ማትታይበት ቦታ ማትቀበይ ወይም ማይገባሽ ቦታ እንደሆነ ስታቂ ሰብሰብ ማድረግ፣ ራስሽ ጋር ያለን ስሜት መቆጣጠር፣ ራስሽ ጋር ያለውን ስሜት ማረም፣ ራስሽ ጋር ያለውን ስሜት ማረጋጋት በጣም ቀላል ስራ ነው የሚፈልገው። አትሊስት ለሰው አሳልፎ አይሰጥሽም። አትሊስት በኋላ ላይ ሲያልፍ ያ በሰዓቱ የምትሞክሪ ሙከራ ወይም ራስሽ ላይ መጨከርሽ ማስጨነቅሽ ሲያልፍ ሰላም ይሰጥሻል። ጀግና እንደሆንሽ ያስብሻል። ጠንካራ የስነ ልቦና ባለቤት ትሆኛለሽ። ግን በሱ ፊት ሄደሽ ከሆነ የተለማመጥሽው ደጋግመሽ አልቀሰሽ ከሆነ ደጋግመሽ ለምነሽ ከሆነ እንዲያናግርሽ እንዲያይሽ በቃ ብዙ ነገር ካደረግሽ ለማይመልስ ልጅ ቴክስትሽን ልክ ሲያልፍ ታግለሽ እኮ ሲያበቃ ታቆሚያለሽ። ማቆምሽ አይቀር የዛኔ ታፍሪያለሽ፣ ትሸማቀቂያለሽ። እሱን ቀርቶ ጓደኞቹ አስነብቧቸው ቢሆንስ ሙድ ይዘውብኝ ቢሆንስ እያልሽ ተሸማቀሽ ይበልጥ እንድትደበቂ ኮንፊደንስሽን እንድታጪ ነው የምትሆኚው። አንድ ጊዜ ብቻ ከአንዴ በላይ ራስሽን ማብራራት አያስፈልግሽም። በጣም ነው የሚገባቸው። ባይዘው በቃ ምን አይነት ሴት ናት የሚለው ነገር ይገባዋል። በቃ የዛኔ ምናልባት ስፔስ ተጫዋለሽ፣ ጊዜ ተጫዋለሽ፣ መሀላችሁ ያለ ነገር ካለ እንዲፈታ ምናልባት ለራሱ ላንቺ ያለውን ስሜት ግልጽ እንዲያደርግልሽ ስለምታደርጊ ትክክለኛውና ዋነኛው ነገር ከአንዴ በላይ ራስን አለማብራራት ነው። አልመልስ ካለሽ ማድረግ የሌለብሽ ከአንዴ በላይ አለመላክ። ሶስተኛው የስልክሽን ጥሪ ማይመልስ፣ ቴክስትሽን ማይመልስ እያየሽ ለሚዘጋሽ ወንድ የመልስ ምት ደስተኛ እንደሆንሽ እንዳማረብሽ ላይፍሽ እንደቀጠለ በዛው በስልክሽ ማሳየት ነው። ኢግኖር ያደረገሽ ወንድ አያየኝም፣ አይከታተለኝም ወይም ጭራሽ ስለኔ ግድ አይሰጠውም ብለሽ ካመንሽ ተሸውደሻል። በፍጹም አንድ ቀን ፈገግ ብላ ካየችው ጮክ ባለ እንኳን አይን ያየችውን ሴት እንደምትፈልጋቸው ካሰቡ በደንብ ነው የሚከታተሉሽ። ስለዚህ ምን ማድረግ አለብሽ? መኮሳተር ነው መቻል ያለብሽ። ኮስተር ማለትሽን ደግሞ በምንድን ነው ማሳየት ያለብሽ? አቋም እንዳለሽ፣ ራስሽ እንደምታከብሪ፣ ዋጋሽ እንደምታቂ። ሁለተኛው ላይ ባነሳ ነው። እዚህ ላይ ደግሞ ጭራሽ ደግሞ ታውቃላችሁ በአይናቸው የሚገባን ነገር እንዴት እንደሚገዛቸው፣ እንዴት እንደሚያሸንፋቸው። ራሷን የምትጠብቅ ላይፏ እንደቀጠለ እሱ የቀረበት እንጂ እሷ ምንም ያልቀረባትን ሴት ስታሳየው ቴክስት ያደርግልሻል። የዛኔ ቴክስትሽን ይመልስልሻል። ልክ አንዳንድ ጥቅመኛ ሴቶች እንዴት ናቸው? የሆነ ወንድ ወይ ሃይስኩል እያሉ በጣም የለመናቸው ወይ ኪሱስ ብር የሌለ ቆንጆ ያልነበረ ወንድ ለምኗቸው እንዳፈቀረ ነግሯቸው አልሰማ ምናምን ካሉ በኋላ ላይፉ ሲቀየር ወይ ዲያስፖራ ሲሆን ወይ ራሱን ቀይሮ የተሻለ ቦታ ሲያደርስ ወይ ቆንጆ ፍቅረኛ ሲይዝ ፈላጊው ይሆናሉ። ፍቅሩ እንዲያገረሽበት ያኔ የለመናቸውን እያስታወሱ ህይወታቸው ውስጥ እንዲገባ አንዳንድ ሴቶች አውቃላቸው። እንደዚህ አይነት ሴቶች እንዳሉ ጥቅመኛ ሴቶች። ስለዚህ አንዳንዴ ደግሞ እነሱ ስሜታዊ ናቸው። ኢጓቸውን ፍላጎታቸውን የሚይዝ ካች የሚያደርግ ነገር ለአይኑ ስትሰጪው በቃ በዛ ላይ ደግሞ ኢግኖር የሚያደርጉ ሰዎችን ሳይኮሎጂ አውርተናል አይደለም? ሆን ብሎ ነው የሚያደርገው። ዝም ብሎ የዘጋሽ ዝም ብሎ ሳያቅ ምናምን አንቺን ፊሊንጉን እንደማይጎዳሽ ሳያቅ ቀርቶ አይደለም። ስለዚህ ግን የጠበቀው የፈለገው ትጎዳለች፣ ታዝናለች ብሎ ያሰባትን ሴት ምን አድርገሻል? አንቺ ኦልሬዲ ህልሙ አድርገሻታል። ጭራሽ እንደማትኖር ኤግዚስት ልታደርግ እንደማትችል አሳዩ። በምን በራሱ በዘጋሽ ስልክ። በቃ እዛ ስልክ ላይ ቆንጆ ቆንጆ ፎቶ ፖስት። ታዲያ 24 ቀኑ ሙሉ ወይም ሌሊቱን ሙሉ አክቲቭ መሆን ምናምን አይደለም፣ ቢዚ መሆን መቻል አለብሽ። ያ ለውጥ እዛ ላይ የሚታየው ደስታ፣ እዛ ላይ ያለው ፓርቲሲፔሽን ምናምን ሪል መሆኑን ታዲያ በዛውም እየታሰበበት የፌክ አይደለም። የፌክም ብታረጊ ለጊዜው ጥሩ ነው። ምክንያቱም ሀቢት የትንንሽ ነገር ልማዶች ሪል ሆነው ሂውጅ ለውጥ ለራሳችንም ስለሚሰጡ። አራተኛው የመልስ ምት ስልክሽን ለማይመልስልሽ ወንድ መረጋጋት ነው። ስሜትሽ እንደተረጋጋ፣ ፍላጎትሽ እንደተረጋጋ፣ ሪያክት የምታደርጊበት መንገዶች በሙሉ ስህተት እንደሆነ የገባት ሴት ሲያቅ ወይም ሲገነዘብ እሱ የሚያስበውን ነው አይደለ? ትክክል። እሱ ጋር እኮ ካልደረሰ የምታደርጊው ነገሮች ድርጊቶችሽ እሱ ጋር ካልደረሰ የመልስ ምት ሊሆኑልሽ አይችልም። የመልስ ምት የሚሆኑት እስቲል ለውጥ ሲኖር ነው።
ለውጥ ከሌለ ምንም የሚለወጥ ነገር አይኖርም፣ ወይም መልስ የሚሆን ነገር የለም። ተመሳሳይ ነገር የምታደርጊ ከሆነ ኢቭን አሁን ተመሳሳይ ነገር ስላችሁ ለአንተ ስሜት ያለኝ ስሜት ተቀይራለሁ ብለሽ በቴክስ የምትሳደቢው ከሆነ ወይም በቴክስ ሙልጭ አድርገሽ ሰድበሽ ከሆነ ፖስት የምታደርጊው ነገር ወንዶችን የሚጠላ ከሆነ በአጠቃላይ ኦንላይን ላይም ስትገኚ ዝም ብለሽ እሱ የምታይልክ እሱ ባለበት ሰዓት ሆነሽ እዛ ቻት አድርገሽ ምናምን ከዛ እሱ ሲወጣ ምትወጪ እንደዚህ አይነት ነገሮች ስቲል ምንድነው ለሱ ስሜት እንዳለሽ የጥላቻም ይሁን የንዴትም ይሁን የበቀልም ይሁን ስሜት እንዳለሽ ይኖ። ስለዚህ ምንም አይነት ለውጥ የለም። ትክክለኛው ለውጥ ወይም የመልስ ምት የሚሆንልን ቼንጅ ነው። በቃ አንቺ ስትለወጭ፣ አንቺ ካልተለወጭ የምትለውጭ። ስለዚህ ለሱ ያለሽ ስሜትን እንደተረጋጋሽ ምናምን የሚነግሩልሽ ምንድን ናቸው? እስካሁን ያነሳናቸው ነገሮች ናቸው። ደስተኛ መሆንሽ፣ ሙቮ ማድረግሽ፣ ደጋግመሽ ቴክስት አለማድረግሽ፣ በትህትናም ሊሆን ይችላል በንዴት ደጋግመሽ ቴክስት ማድረግ ማቆምሽ፣ ብሎክ አንብሎክ የሚባለውን ነገር መተውሽ፣ ቀጥታ ሰላማዊ ላይፍሽን እንደቀጠልሽ እሱን እንደማታይ ሂስትሪውን ገብተሽ ቼክ አለማድረግሽ፣ እነዚህ መረጋጋትሽን ወይም ማቹርድ መሆንሽን ኢሞሽናሊ ለሱ ይነግሩታል። እንደዚህ አይነት ሴት ደግሞ አለች ብለው ማያምኑ በነገራችን ላይ ማለት ነው። አለች ብለው ካመኑ ወዲያው ነው የሚሸነፉላት ወይም ሊጠብሷት በሚለው እንውሰደው። የሆነ ሊጠብሷት የሱ ሊያደርጋት በትበት ለማደም በትበት ማለት ይጀምራሉ። ስለዚህ መረጋጋትሽን ለሱ ያለሽ ስሜት እየጠፋ እንደሆነ መቀዝቀዝሽን ማሳየት መቻል አለብሽ። በተግባር ስታሳዩ ነው የመልስ ምት የሚሆኑልሽ። አድርጊያቸው አደራ። አሁን አናቆም ማቆም መቻል አለብሽ። ኦንላይን የምትገቢው ለራስሽ በፈለግሽው ሰዓት ነው እንጂ እሱን እያሰብሽ አይደለም። ያንን መተግበር መቻል አለብሽ። አምስተኛ እነዚህን እስካሁን ያነሷቸው 4 ነጥቦችን እንዳታደርጊ የሚያደርጉሽን ነገሮችን ማየት መቻል አለብሽ። መጠየቅ መቻል አለብሽ። ውጤትሽ ናቸው። አሁንም ለውጥሽ ውጤትሽ ድርጊቶችሽ ናቸው በትክክልም የመልስ ምት ሊሆኑ የሚችሉት። ታዲያ እነዚህ የምናሳያቸው የምንለውጣቸው ነገሮች ሙሉ ከሚጠብቀው እሱ ከሚፈልገው ይሆናል ብሎ ካመነው ነገሮች ሁሉ ምን ሲሆኑ ነው? ተቃራኒ ሲሆኑ ነው። ሁሉም ሰው የሚወደው ሰው ሲቀየርበት ይደነግጣል። ሁሉም ሰው ይሄ ሰው እኮ እኔን ይወደኛል ዝም ብሎ ሲደውል ነው የሚለው ቴክስት ሲልክ ነው የሚለው ብሎ ያን ነገር ሲያቆም ለዛ ሰው ለራሱ ያለው ክብር ይታየዋል። ወዲያው ስትታዩ አብሰንትሽ እንዲናፍቅሽ ያደርገዋል። እነዚህ ናቸው ለውጥ የሚያመጡት እንጂ ጫናችን እንዳልሆነ እንግዲህ ብዙ ሰው ይናገራል ብዬ አስባለሁ። እኛን ሰዎችን ትታችሁ እንደዚህ አይነት ትምህርት የሚሰጡትን ትክክለኛ ጥናቶችን የሚያስቀምጡ ትምህርታዊ የዶክተሮችን የሰዎችን የሚያጠም ስነ ልቦ ሳይኮሎጂን እንኳን ብትጠይቂው ተመሳሳይ ነገር ነው የሚነግርሽ። አንቺ መጫንሽ፣ ፎርስ ማድረግሽ፣ መለማመጥሽ፣ መከተልሽ፣ ራስሽን መጣልሽ በፍጹም የምፈልጊውን አይነት የመልስ ምት ሊሆን አይችልም። ወይም ያንን ሰው ልብ ሊያሸንፍልሽ ሊቀይርልሽ አይችልም። ትክክለኛውን ለውጥ ወይም ፍላጎትሽን የሚያመጣው ራሳችንን መቀየር፣ ለእነሱ ማሳየት ያለብንን ነገሮች ስንመርጥ በራሳችን ሳይሆን ልክ ነው ብለን ያመንነው ሳይሆን የነዛ ስነ ልቦና በሚሰራው መንገድ ሲሆን ነው ለውጥ የምታመጪው። ስለዚህ እንድትናፍቂ የሚያደርጉሽን ከዚህ በፊት ያወራችሁትን ነገር ሊሆን ይችላል። ምክንያቱም ሞመንቱን እኮ ነው የምትናፍቂው። አሁን ያናደድሽን ወንድ ነው የምትናፍቂው አይደለም እኮ ከሱ ጋር ያሳለፍሽውን ነገር ወይም ለሱ የተሰማሽን ስሜት ነው የምትናፍቂው። ሼር ባረው ያንን የምታሸንፊበትን የፍቅር ሙዚቃ ለመስማት የፍቅር ዘፈን አለማዳመጥ፣ ቴክስቶችሽን አለማንበብ፣ ላኪለት ሲልሽ ስልክሽን ቁጭ አድርገሽ ወይ ወደ ሌላ ሙቪ ማየት ምናምን ሺፍት ማድረግ፣ እነዛ ውበትሽን ያመጣሉ፣ ጥንካሬሽን ያመጣሉ። ራስሽ ላይ ፎከስ እንድታረጊ ያደርግሻል። አንዱ ነው መቼም ሁሌም ስለማወራው ነው እንጂ ራሳችን ላይ ፎከስ ማድረግ ሁሉን ነገር እንድንተው፣ ለራሳችን ፍቅር መስጠት፣ ለራሳችን ደስታ መስጠት፣ ሁሉንም ነገር እንድንተው ኢንከሬጅ ያደርገናል። ስለዚህ እነዚህን ስታደርጊ አንቺ ላይ የሚታዩ ለውጦች እሱ ጋር እንደ ሚረር ናቸው። አታስቢ ይሄ እንዴት ለሱ የመልስ ምት ይሆናል የሚለውን አታስቢ። እሺ እስቲ አሁን ያልኩሽን ግን ተግበይ። እሱን ስለሱ ማሰብ ለማቆም መሞከር፣ ሞር ስለራስ ማሰብ፣ እሱን እንድትናፍቂ ከሚያደርጉሽ ወደ እሱ እንድትደውይ ቴክስት እንድትሊ ከሚያደርጉሽ ሀሳቦችሽ ስልክሽ መላቀቅ መቻል። እነዚህም ባደረግሽ ቁጥር እነዛን ለመተግበር ቀላል ስለሚሆኑልሽ እነዛ ደግሞ ስተገብሪያቸው አንቺን ክሬት የሚያደርጉት ወደ ሌላ አይነት ማንነት ስለሆነ ያንን ማንነት ደግሞ ወንድ ልጅ ላይወደው አይችልም። ሞክሪው። ሀሳቤን ከወደዳችሁት ከተቀበላችሁትና ካመናችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።